በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር ሆይ በቸርነትህ ጠብቀህ በምሕረትህ ጎብኝተህ በሕይወት አቆይተህ ለዚህ ቀንና ጊዜ ስላደረስከን ክብርና ምስጋና ላንተ ይሁን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ልጆቻችን እግዚአብሔር በጤና ቆይቶ በዘመን ባርኮ ሳምንቱን የሥራ ጊዜ በሰላም አሳልፋችሁ በሥጋችሁም በነፍሳችሁም እረፍት ለምታገኙባት ለዚህች ዕለት ደርሳችሁ በእግዚአብሔር ቤት የተገኛችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር በእግዚአብሔር ፍጹም ሰላም እንዴት ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ዳግም ዕድል የሰጠን በነገሩ ሁሉ የባረከን በጤና የጠበቀን ቅዱስ አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። የእናታችን የእመቤታችን የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን መላእክት ጠባቂነትና ረዳትነት ከኛ ጋር ይሁን። እግዚአብሔር እንደፈቀደ ጥቂት ደቂቃ እንደተለመደው እንማራለን። መቼም እግዚአብሔር ቸር ነው። ዘመን ከጨመረልን እንድንሰማው ዕድል ከሰጠን ይሄ ጊዜ እሱን ብቻ የምንሰማበት ጊዜ ነው። ተረጋግተን ሕፃናቱን እቅፍ አድርገን ይዘን እንዳይረብሹ፣ መንፈስ እንዳይሰርቁ፣ አእምሯችንም ሰብሰብ አድርገን መቼም የዓለም ችግር ብዙ ነውና በተለያየ መንገድ አእምሯችን የሚሰርቀውን ክፉ መንፈስ ሁሉ አስወግደን ሕይወታችን በሙሉ ለእግዚአብሔር ሰጥተን ትንሽ ደቂቃ እንድንማር እጠይቃለሁ። እግዚአብሔር ከኛ ጋር ይሁን። ጌታ ሆይ በሉ። ጌታ ሆይ እንድወድህ አንተ ታውቃለህ በሉ። በደንብ ጌታ ሆይ በሉ። እንድወድህ አንተ ታውቃለህ። የዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ የዕለቱ ወንጌል መነሻችን ነው። እንደ አጠቃላይ ግን ከቁጥር 15 እስከ መጨረሻው ድረስ ያለው ቅድም በቅዳሴው ሰዓት ሲነበብ ሰምተናል። ብዙዎቻችን ዘጌት ብለን መተን ሊሆን ይችላል። ምናልባትም ያሳልፍነው የሥራ ሳምንት በመሆኑ ድካም እንደሚኖር ይታወቃል። ቢሆንም ግን ዕለተ ሰንበት የምንተኛበት ሳይሆን እግዚአብሔርን በሁሉ መንገድ የምንሰማበት ዕለት ነው። የሆነ ሆኖ ቀደም ብላችሁ የመጣችሁ እንደሰማችሁት ይህ ወንጌል ዛሬ ተነቧል። ከተነበበው ወንጌል መሃል ነው እንግዲህ ጌታ ሆይ እንድወድህ አንተ ታውቃለህ የሚለውን ቁጥር 17 ላይ ያለውን ቃል የምናገኘው። ይሄ ቃል ርዕሰ ሐዋርያት የሆነው ጌታ ተነስቶ
አብሯቸው በነበረ ጊዜ የበላይ ሆኖ ጳጳስ ሆኖ የተሾመው ዓለምን እንዲጠብቅ እረኛ ሆኖ የተሾመው ሐዋርያው ቅዱስ ጴጥሮስ የተናገረው የወንጌል ክፍል ነው። እግዚአብሔር ሁሉን ያውቃል። እግዚአብሔር ድካማችን ያውቃል። እግዚአብሔር ብርታታችን ያውቃል። እግዚአብሔር ውጫችን ያውቃል። እግዚአብሔር ውስጣችን ያውቃል። እግዚአብሔር ውሏችን ያውቃል። እግዚአብሔር አዳራችን ያውቃል። እግዚአብሔር ክፉ ሐሳባችንም ያውቀዋል። በዚያው ልብ የምናስበውን በጎ ሐሳብም እግዚአብሔር ያውቃል። እግዚአብሔር ካሰብነው በኋላም ያውቃል። ሳናስበውም የምናስበውን አስቀድሞ ያውቃል። ቅዱስ ጴጥሮስ ከክርስቶስ ትንሣኤ በኋላ ለሶስተኛ ጊዜ ክርስቶስ ሲገለጥለት ፍጹም እምነቱን የሚያረጋግጥበት ትልቅ ንግግር ነው የተናገረው። እንደወድህ አንተ ታውቃለህ ያለው እግዚአብሔር ልባችን ስለሚያውቀው ውስጣችንም ውጫችንም ስለሚያውቀው ለእግዚአብሔር የተደበቀ ነገር ስለሌለ በእያንዳንዳችን ውስጥ ያለውን ማንነት በቃሉ በኩል እንዲመረምርልን የእግዚአብሔር መልካም ፈቃዱ ይሁን። ሰው ፊትን ያያል ይላል መጽሐፍ ቅዱስ። አንደኛ ሳሙኤል ምዕራፍ 16 ላይ የተጻፈ ነው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል። እግዚአብሔር ምንን ያያል? በሉ ንገሩኝ። ከኔ ጋር መሆናችሁን የማውቀው ስትመልሱ ነው። እንደተለመደ እግዚአብሔር ምንን ያያል? ልብን ነው የሚያየው። እግዚአብሔር ይፈትን ልብ ወኩላያተ፣ እግዚአብሔር ልብንና ኩላሊትን ይመረምራል ተብሎ ተጽፏል። ስለዚህ እግዚአብሔር በሚያውቀን ልክና መጠን ሆነን በእግዚአብሔር ፊት እንድንቆም እግዚአብሔር በቸርነቱ ይርዳል። ታሪኩ ቁጥር 15 ይጀምራል። የዛሬው ወንጌል በእርግጥ ከባለፈው የተያያዘ ነው። ባለፈው የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 15 ድረስ ነው የተነበበው። እዚያ ላይ ያለው ታሪክ ምንድን ነው የሚለው? ደቀ መዛሙርቱ ክርስቶስ ከተነሳ በኋላ ተለይቷቸዋል፣ አብሯቸው አልነበረምና ሁሉን ጥለው የተከተሉት ከ3 ዓመት በላይ አብረውት ከዋለበት እየዋሉ ካደረበት እያደሩ የእጁን ታምራት የቃሉን ትምህርት ያዩ የነበሩ ደቀ መዛሙርት አሁን ክርስቶስ ከሞተ በኋላ ምንም እንኳን በአንድም በሌላም እንደተነሳ ቢነግራቸውና ቢገለጥላቸውም እምነታቸው የላላ ስለነበረ ከዚህ በኋላ ክርስቶስ የለም፣ እንጀራ አበርክቶ ውሃ አፍልቆ ልብሳችን እንዳያልቅ አድርጎ የሚያኖረን የለም። ስለዚህ ምን ማድረግ አለብን? ተመልሰን ወደ አሳ ማጥመድ መሄድ አለብን ብለው ቅዱስ ጴጥሮስ አሳ ላጠምድ እሄዳለሁ አላቸው ይላል። በጣም ነው የሚገርመው። አንድ ነገር ደግሞ ልብ በሉ። የጀመረው ቅዱስ ጴጥሮስ ነው ራሱ ይህን ቃል አሳ ላጠምድ እሄዳለሁ። ከዚህ በፊት ግን ጌታ ምን ብሎት ነበር? በሉቃስ ወንጌል ምዕራፍ 5 ቁጥር 10 ላይ ከዚህ በኋላ አሳ ሳይሆን ሰውን ታጠምዳለህ ብሎ ነግሮት ነበር። ምንን ታጠምዳለህ? ንገሩኝ የሰማችሁ። ምንን ታጠምዳለህ? ምክንያቱም ቅዱስ ጴጥሮስ የተገኘው መጀመሪያ ጥብርያዶስ ባህር ነው። ጥብርያዶስ ባህር ዳር ላይ የተገኘው ቅዱስ ጴጥሮስ ጌታ ለሰማያዊ ዓላማ ሲመርጠው ከዚህ በኋላ አሳ አይደለም የምታጠምደው፣ በወንጌል መረብነት የጠፋውን የሰው ልጅ ታጠምዳለህ ብሎ ነግሮት ነበር። 2 አንኳር ስልጣኖች ሰጥቶት ነበር። አንዱ ይሄ ነው። ሁለተኛው በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ የመንግሥተ ሰማያት ቁልፍ ሰጥቻለሁ የሚል ነበር። የትኛውን ቁልፍ? በሉ ንገሩ። የትኛውን ቁልፍ? የመንግሥተ ሰማያት ቁልፍ። በምድር ያሰርከው በሰማይ የታሰረ እንዲሆን፣ በምድር የፈታኸው በሰማይ የተፈታ ይሆን ዘንድ የመንግሥተ ሰማያት ቁልፍ ሰጥቻለሁ ብሎ ጌታ እንዲህ አድርጎ አሰልጥኖት አክብሮት ነበር ቅዱስ ጴጥሮስ። ይህንን ረሳውና ክርስቶስ ከነሱ ከተለየ በኋላ
ምን እንበላለን? ምን እንጠጣለን? ስለዚህ አሳ ላጠምድ እሄዳለሁ፣ ከፈለጋችሁ ተከተሉኝ ብሎ ሌሎቹም ተከትለው አሳ ሊያጠምዱ ወረዱ ይላል። ጌታ በዚህ አልተደሰተም። መቼም ታውቃላችሁ በጣም ትልልቅ ስልጣን ነው። አንደኛው የዕለት ምግብ የሚሆን ባህር ለባህር እየዞሩ አሳ ከማጥመድ ይልቅ የጠፋውን የሰው ልጅ ክርስቶስ በሰጠው አደራ በስልጣን በወንጌል ዕለት ዕለት በተለያየ ምክንያት ከእግዚአብሔር የተለየውን መንጋ ማጥመድና መሰብሰብ ትልቅ ስልጣን ነበር። ይሄ ቅዱስ ጴጥሮስ ለጊዜው አልታየውም። ቀጥሎ ደግሞ በምድር ሆኖ በሥጋ የተሰጠው ስልጣን በሥጋ እያለ በሰማይ ጭምር እንደሆነ ለማንም ያልተሰጠ ስልጣን ለቅዱስ ጴጥሮስ ተሰጥቶት ነበር። ስልጣነ ክህነት ማለት ነው፣ ቁልፍ ማለት ነው። አሁን ቅዱስ ጴጥሮስ ይህንን የመሰለ ቁልፍ ይዞ የተገኘው ባህር ዳር ነበር። ያሳዝናል። እግዚአብሔር ባስቀመጠን ስፍራ አለመገኘት የሚያሳዝን ነው። የሰማይ ቁልፍን የሚያህል ትልቅ ነገር ተሰጥቶት ሰማይና ምድርን መዝጋት ትችላለህ ተብሎ አንተ የፈቀድክለት ወደ መንግሥተ ሰማያት ይገባል፣ አንተ ያልፈታኸው አይገባም የሚለውን ስልጣን ይዞ ግን ቅዱስ ጴጥሮስ ወርዶ ባህር ዳር ላይ ተገኘ። አንዳንድ ጊዜ እንደዚህ ነው የሚሆን። እግዚአብሔር በሰጠን ስልጣን እግዚአብሔር ከፍ አድርጎ ሲያነግሰን፣ እግዚአብሔር የልጅነትን ጸጋ ሲሰጥ፣ እግዚአብሔር የክህነትን ጸጋ ሲያድል አልባሌ ስፍራ መገኘት በእግዚአብሔር ዘንድ ጥሩ አይደለም። ትዝብት ውስጥ ይጥላል። እግዚአብሔር ለካህናት ክህነትን የሚሰጠው እንዲያስሩ እንዲፈቱ ባለስልጣኖች አድርጎ ነው። ይህ ስልጣን አልባሌ ስፍራ ከተገኘ እግዚአብሔር ያዝናል። እግዚአብሔር ለካህናት ስልጣን የሰጠው በምድር አይደለም በሰማይም ጭምር ነው። በጣም የሚገርማችሁ ነገር በሉቃስ ወንጌል ምዕራፍ 7 ማንበብ ትችላላችሁ። አንድ በሽተኛ ክርስቶስ በነበረበት ዘመን እንድትፈውሰኝ እፈልጋለሁ ሲለው ሂድና ራስህን ለካህን አሳይ ሲል እንሰማለን። ሂድና ራስህን ለማን አሳይ? የሰማችሁ ንገሩ። ለማን አሳይ? ይህ ክህነት ነው፣ የጴጥሮስ ክህነት። ጌታ ሊቀ ካህናት ነው፣ ይታወቃል። ራሱ ካህን ነው፣ የካህናት አለቃ ነው። ግን በሽተኛው መጥቶ እባክህ ፍታኝ ሲለው ሂድና ራስህን ለካህን አሳይ። ስልጣኑን ለነሱ ነው የሰጠው። ይህንም ያህል ስልጣን ይዞ አንድ ካህን አልባሌ ስፍራ ከተገኘ ወዮለት። ጥያቄ ይመጣል። ምዕመናን፣ እግዚአብሔር ትልቅ ቁልፍ እጃችሁ ላይ ያስቀምጠዋል። የልጅነት ጸጋ። የምን ጸጋ አልኳችሁ? መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ባለፈው ሲነበብ የሰማችሁ እኔ እናንተ አንድ እንደሆንን እነዚህ ሁሉ ከእኔና ከአንተ ጋር አንድ የሆኑ ዘንድ የልጅነት ስልጣን ሰጣቸው ብሎ ተናግሯል። በ40ና በ80 ቀን ያገኛችሁት የልጅነት ጸጋ የመንግሥተ ሰማያት ቁልፍ ነው ወገኖቻችን። ይህንን ጸጋ ይዛችሁ አልባሌ ስፍራ ከተገኛችሁ ትጠየቃላችሁ። እግዚአብሔር እንዲሁ የልጅነት ጸጋ አይሰጥም። በመንፈስ ቅዱስ ተወልዳችሁ የእግዚአብሔር ልጆች ተብላችሁ እግዚአብሔር ከማይገባው ስፍራ ሁሉ አውጥቷችሁ በስሙ ተጠርታችሁ በስሙ ስንጠራ አላፈረብንም እንዳለ ቅዱስ ጳውሎስ ሳያፍርብን ልጆች ብሎ ጠርቶን አልባሌ ስፍራ ከተገኘን ችግር ይመጣል። እግዚአብሔር በቸርነቱ ሁላችንም ይጠብቃል። ቅዱስ ጴጥሮስ ያንንም ያህል ትልቅ ስልጣን ተሰጥቶት እንደገና ተመልሶ ባህር ላይ ቁልፉን ይዞ ተገኘ። ከዚያ በኋላ ጌታ መጣ። ሌሊቱን ደክመው ዓሣ ሊያዙም ነበረ። አሁን በቀኝ ጣሉት አላቸው። እንደ ቃልህ እንጥላለን አሉ። ብዙ ዓሣ ያዙ። ያን ጊዜ ጌታ የሚበላላችሁ አላቸው። የለንም አሉት። አንድ የተጠበሰ ዓሣና እንጎቻ ሰጣቸው፣ በሉ። ይሄ ሳምንት ወንጌል ነው።
ከዚህ በኋላ 15 ላይ ምን ይላል? ወእምድረ መሱ ምሳ ከበሉ በኋላ ይላል ወይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ታፈቅረኒኑ እምእሉ። መድኃኒታችን ኢየሱስ ክርስቶስ ሰብሰብ አድርጎ ከመገባቸው ምሳቸውን በደንብ ከበሉ በኋላ ቅዱስ ጴጥሮስን አሁንም ጠራው። ምን አለው? የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። ምን ትለኛለህ አለው። የሰማችሁ ብቻ ነገሩ። ምን ትለኛለህ? ከነዚህ ሁሉ ይልቅ ትወደኛለህን? አለው። ከነዚህ ከአስሩ ሁሉ አንተ ትወደኛለህ አለው። ምክንያቱም አንዱ ይሁዳ ነው፣ በገንዘብ ምክንያት ወጥቷል። 11 ናቸው። ቅዱስ ጴጥሮስ ተሿሚ ነው፣ እየተጠየቀ ነው። ከነዚህ ከ10 ትወደኛለህ አለው። መልሱ እንደወድህ አንተ ታውቃለህ አለው። ከዚያ ምናል በጎቼን ጠብቅ። ምኖቼን ጠብቅ አለው? በጎቼን ጠብቅ። ለሁለተኛ ጊዜ ስምዖን ትወደኛለህ አለው። አሁንም መልሶ እንደወድህ አንተ ታውቃለህ። ጠቦቶቼን ጠብቅ አለው። ለሶስተኛ ጊዜ ስምዖን ትወደኛለህን ብሎ ጠየቀው። ከባድ ነው አይደል ቃሉ? አምላክ እኮ ነው ይሄን የሚለው። ለሶስተኛ ጊዜ ስለጠየቀው ቅዱስ ጴጥሮስ ተጨነቀ ይላል። ለምን ተጨነቀ? ከዚህ በፊት የገባውን ቃል አልፈጸመማ። ምን የሚል ቃል ነበረው? እነዚህ ሁሉ ቢክዱ እኔ ምን አልልህም ብሎ ነበር። አልክድህም ብሎ ፈጠን ብሎ እነዚህ ሁሉ ቢክዱ፣ እነዚህ ሁሉ ከአንተ ቢሸሹ በፍጹም እኔ አልሸሽም፣ አልክድም። ይሄ ብቻ አይደለም። አንድ ቀን ደግሞ እንዲህ አለ ጌታ ሆይ ያለው ነፍሴን እንኳን ቢሆን ስለ አንተ ሰጣለሁ እንጂ አልክድም። መቼም ነፍሱን ሊሰጥ የመጣ ጌታ ነው አይደል? ጴጥሮስ ግን ፈጣን ስለነበረ ነፍሴን ለአንተ ሰጣለሁ እንጂ በፍጹም አልክድም ማለት። ይህን ያለው ቅዱስ ጴጥሮስ በዕለተ ዓርብ ሁላችን እንደምናውቀው የምትይውን ሰው አላውቀውም ብሎ ካደዋል። አያሳዝንም? ያውም እኮ እንዲህ ነው ያለው፣ ሰውየውን አላውቀውም ያለው። እንደው መምህሩንም አይደለም ያለው፣ ኢየሱስንም አይደለም ያለው፣ እንደው ክርስቶስንም አይደለም ያለው። ሁሉን ረሳውና በዚያች በአንዲት እሳት በምታነድ ሴት ፊት አንተ ከዚያ ሰው ጋር ነበር ካደለ ስትለው፣ ኧረ ተይ አንቺ ዝም በይ እንዴ እኔ ሰውየውን ራሱ አላውቀውም። ከባድ ነው አይደል? አላውቀውም። በመከራ ጊዜ ማን ከማን ጎን ይቆማል? ወገኖች ችግር አለ። ክርስቶስ ተይዞ ሌሊቱን ሙሉ ሲገረፍ አድሯል። ሌሊቱን ሙሉ ከአንዱ ግቢ ወደ ሌላው ባለስልጣን ግቢ ሲመላለስ አድሯል። ጀርባው ላይ የሚያርፈውን ጅራፍ ያያል ቅዱስ ጴጥሮስ። የክርስቶስ ደም በግራና በቀኝ ሲንጀቀጀቅ ያያል ቅዱስ ጴጥሮስ። እጅና እግሩ እንደ ወንበዴ ታስሮ ወደፊትና ወደ ኋላ እየወደቀ ክርስቶስ ሲጓዝ ያያል ጴጥሮስ። ይሄን ያየው ጴጥሮስ ከሱ ጋር እኮ ነበረ ብላ ስትናገርበት ነገረኛ ናት ነው እሷ። ኧረ አንቺ ዝም በይ እኔ እሱ የምትይውን አላውቅም። ከባድ አይደል? ግን ጌታ ብሎት ነበር ተው ግድ የለህም እስከ ሞት ድረስ አልክድህም ብለኛል፣ እንግዲያው 3 ጊዜ ዶሮ ሳይጮህ ትክደኛለህ ብሎ ነግሮት ነበር። አዎ ይህንን ዘነጋው። መከራውን ተሰቀቀ፣ ፈራ፣ አላውቀውም አለ። ይህን ያለው ቅዱስ ጴጥሮስ ለሶስተኛ ጊዜ እውነት ትወደኛለህ ሲለው በልቡ አንድ ነገር አሰበ። ምን ማለቱ ነው? አሁን ያኔ 3 ጊዜ ስለካድኩት ያችን ቁስሌ ሊነካ ይፈልጉ ነው አለ። መልሱ ይሄ ነበር። እንደ ትናንትናው አወድሃለሁ አልነበር። እንደ ትናንትናው አዎ ስላንተ ነፍሴን እሰጣለሁ አላለ። አሁን እንደ ትናንትናው እነዚህ ሁሉ ይክዱ፣ እኔ ግን ካንተ አልለይም እስከ መስቀል ድረስ እከተልሃለሁ ማለት አልቻለም። አሁን
ምን አለ ቅዱስ ጴጥሮስ? ግድ የለም የልቤን የዋህነቴንም ችግሬንም አለማመኔንም አንተ ታውቀዋለህ። እግዚአብሔር ሁላችን ያውቀናል። በሚያውቅብን ልክ ሳይሆን በሚያውቅልን በጎ ነገር እግዚአብሔር ይሄ አይሻልም ወገኖች? ለማንኛውም ቅዱስ ጴጥሮስን 3 ነገሮችን ሰጠ። የመጀመሪያው ምን የሚል ነበረ? ከትንሾቹን ጀምር፣ ጠቦቶችን፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ አለ። ጠቦቶች ሕፃናቱን። አንደኛው በእድሜ ሕፃናት የሆኑት በቃለ እግዚአብሔር ተኮትኩተው በጸጋ እግዚአብሔር ተጎብኝተው እንዲያድጉ በጥምቀት ልጆቼ አድርገህ ጠብቅልኝ እያለው። ሕፃናት የማን ልጆች ናቸው? በማርያም ንገሩኝ፣ የማን ልጆች ናቸው? ኧረ ተው፣ የእናንተ ናቸው። የማን ልጆች ናቸው? የእግዚአብሔር ናቸው። መዝሙረኛው ቅዱስ ዳዊት ተናግሮ በመዝሙር 126 ቁጥር 3 ላይ ልጆች የማን ስጦታዎች ናቸው ይላል? የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታዎች የሆኑትን ልጆች መልሶ ለእግዚአብሔር መስጠት ያስፈልጋል። ተኩላ እንዳይበላቸው፣ ተንጋደው እንዳያድጉ፣ እግዚአብሔር የለሾቹን እንዳያድጉ፣ ከእግዚአብሔር ጸጋ ተለይተው እንዳያድጉ፣ ከእግዚአብሔር ጸጋ ተለይቶ ከቤተ መቅደሱ ተለይቶ ከሥጋ ወደሙ ተለይቶ ከዕጣኑ ሽታ ከጸበሉ ተለይቶ የሚያድግ ሕፃን አትጠራጠሩ፣ እንኳን ለእግዚአብሔር ለወላጆቹም አይሆንም። ዛሬ ብዙ ወላጆች ዋጋ ይከፍላሉ። ለምንድን ነው ዋጋ የሚከፍሉት? ሕፃናትን አቅፋችሁ በእግዚአብሔር ቤት አሳድጉ ሲባል አይ እንደፈለገ ይደግ ሲያድግ እምነቱን ይመርጣል እያላችሁ ታሳድጋላችሁ። ተመልሶ የእናንተሩ እግር የሚነክስ ይሆናል። ምንም ጥያቄ የለውም። ሕፃናት በጸጋ እግዚአብሔር እንዲያድጉ ሕፃናቱን ጠብቅልኝ ይላል እግዚአብሔር። ለቅዱስ ጴጥሮስ ብቻ የተሰጠ ስልጣን አይደለም። ወላጆች የእናንተም ግዴታ ነው። አንዳንድ ጊዜ ልጆቻችሁ የእናንተ አይምሰሏችሁ። እናንተ ባላደራዎች ናቸው። ልጅነታቸው የእግዚአብሔር ነው። በእግዚአብሔር ቤት መጥተው ቢበርዳቸውም ቢርባቸውም ቢጠማቸውም ቢያድጉላችሁ ይሻላል። ዘመኑ ክፉ ነው። አስጨናቂ ዘመን፣ አስቸጋሪ ዘመን ነው። ካደጉ በኋላ ልጆቼ እንዲሆኑብኝ፣ ልጄ ከፋብኝ፣ ልጄ መንገድ ላይ አልባሌ ስራ ሰራብኝ፣ ሱሰኛ ሆነብኝ፣ በሽተኛ ሆነብኝ የማይባል ነገር የለም በዚህ ዘመን። ምን ይደረግ? ሰይጣን ብዙ ድል አገኛ። ገና በሕፃንነታቸው ጸጉራቸው ጫካ ይመስላል፣ አለባበሳቸው ወዝ የለው፣ ብዙ ነገር እያዩ ወላጆች አይ ሲያድግ እንዲህ ይሆናል ውበት ይመስላቸዋል። ተው ወላጆች፣ እግዚአብሔር ይጠይቃቸዋል። ቅዱስ ጴጥሮስ ብቻ አይደለም የሚጠየቀው፣ እናንተም ትጠየቃላችሁ። ጠብቅልኝ አለ ጌታ፣ ግልገሎችን ጠብቅ። ሁለተኛ ግልገሎች ማለት ሕፃናተ አእምሮ የሆኑ ማለት ነው። በወንጌል ያልበሰሉ ለጊዜው 10 ደቀ መዛሙርት ነው ግልገሎችን ያላቸው፣ ግን አልበሰሉም። ክርስቶስ ተነስቶ 3ኛ ጊዜም እየተገለጠላቸው ነው አይደለም እያሉ በአእምሯቸው ብዙ ነገር አይወርድባቸው ስለነበረ ጌታ ምን አለ? ግልገሎች ገና ሕፃናት አእምሮ ናቸው፣ አልበሰሉም። በእምነት ስላልበሰሉ እነሱን አብስልልኝ፣ ጠብቅልኝ እንዳይጠፉ ነው። ከመካከላቸው ይሁዳ ጠፍቶ የለም፣ በገንዘብ ምክንያት ተለይቶ የለም፣ ትልቁን አምላክ ዘንግቶት የለም። አብሮት እጁን ሰዶ ከወጭቱ የበላ እንጀራ በርክቶ ሲመግብ ያየው በዓይኑ የተመለከተው ከእርሱ ተለይቶ የለም። ስለዚህ በአእምሮ ያልበሰሉት እንዲበስሉ አድርግልኝ ማለት ነው። እንዳይሰፋ ሁለተኛ ምን አለ? ጠቦቶቼን ጠብቅልኝ። ምኖቼን ጠብቅልኝ? ከኔ ጋር ናችሁ? እየሰማችሁ? ኧረ ተው፣ የተኛ ሰው አለ።
ደህና ነው ሌሊቱ? የተኛችሁ እንዴት አደራችሁ? ተኝታችኋል? አይ የተኛችሁ ነው ያልኩት። የተኛችሁ እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር ከኛ ጋር ይሁን። ጠቦቶቼ የተባሉ ወጣቶች ናቸው። ወጣቶች ብዙ ፈተና አለባቸው። ያያችሁት ሁሉ የእናንተ የሚመስላችሁ፣ ባያችሁት ነገር ሁሉ ከእምነት የምትወጡ ይሄ እንደ አበባ እየተሽቆጠቆጠ የሚያማልለው ዓለም በብዙ ነገር የሰለቃችሁ ወጣቶች እነሱን ጠብቅልኝ ያለ ጌታ። ምክንያቱም የወጣትነት ዘመን ፈተና ነው። እግዚአብሔርም ይፈልገዋል፣ ሰይጣንም አጥብቆ ይፈልገዋል። ጌታ እግዚአብሔር እንዲህ ብሏል፣ በወጣትነት ዘመን ፈጣሪን አስብ ይላል። ሰይጣን ደግሞ ወጣቱ ላይ ጥሩ ስራ ይሰራል፣ አጥብቆ ይሰራል። በዝሙት ይፈትነዋል፣ በስካር ይፈትነዋል፣ በተለያየ ሱስ ይፈትነዋል፣ በስጋ ፍላጎት ይፈትነዋል፣ በስጋ ፈቃድ ይመራዋል። በብዙ ነገር ወጣቱ ከእግዚአብሔር መንግስት እየተለየ ከቤተ ክርስቲያን እየወጣ ከሃይማኖት እየፈለሰ የተሻለ ያለ ስለሚመስለው ሰይጣን ጨለማውን ብርሃን አስመስሎ ስለሚያሳየው፣ ገደሉን ሜዳ አስመስሎ ስለሚያሳየው ከእግዚአብሔር የሚለይ ወጣት ቀላል አይደለም። ሱሰኛ የሚሆን ወጣት ቀላል አይደለም። ሁልጊዜ ነው የምንናገረው። እናቶች ታለቅሳላችሁ፣ ልጄ ሱሰኛ ሆነብኝ፣ ጫት ቃሚ ሆነብኝ፣ ሲጋራ ጫሽ ሆነብኝ፣ እንዲህ ሆነብኝ። ልቅሶ ነው። እንዴት አይሆን ታዲያ? ሰው እግዚአብሔርን ካልሰማ፣ ሰው ከእግዚአብሔር ጋር ካልታረቀ፣ ሰው የእግዚአብሔርን ቤት ካላወቀ፣ ሰው በንስሐ ተቆጥቁጦ ካላደገ፣ ሰው እረኛውን ለይቶ ካላወቀ፣ እንዴ እረኛ የሌለው ከብት እኮ እንደፈለገ ነው አይደል? ማንም ነው የሚጠቀምበት። ታውቃላችሁ፣ እኔ ገጠር ተወልጄ ነው ያደግኩት። እናንተም አብዛኞቻችሁ እንደዛ ነው ብዬ ነው የማስበው። ሜዳ ላይ ከተገኘና ባለቤቱ ያልታወቀ በሬ እኮ ማንም እየሳበ ነው መከራውን ሲያሳየው የሚውል። ባለቤት የሌላት አህያ እኮ ማንም ነው እያነሳ ሲጭናት የሚውል። እግዚአብሔር አምላክህ ካልሆነ፣ የእግዚአብሔርን ቃል መስማት ካልቻለ፣ እግዚአብሔር እንደ ቅዱስ ጴጥሮስ ወጣቶችን ጠብቁልኝ ብሎ የሰጣቸውን ካህናት ካልታዘዝ፣ ለስልጣነ ክህነቱ ካልታዘዝ፣ ካልተገዛ እንዴት ዓለም አይገዛም? እንዴት ሱሰኛ ነው? ይህ ግድ ነው። የእግዚአብሔር ልጆች የምናየው እውነት ነው። ይሄ ብዙ ችግር ውስጥ ነው ያሉት ወጣቶቹ፣ ብዙ መከራ ውስጥ ነው ያሉት። ስራ የለም ይጨነቃሉ፣ ትዳር የለም ይጨነቃሉ። እሰው ሀገር ላይ በባህር ላይ ተሰደው ይሄዳሉ። አውሬ ይበላቸዋል፣ ባህር ይወስዳቸዋል። በብዙ ነገር የሚፈተነው ወጣቱ ነው። በዚያ ላይ እግዚአብሔር የለሽ እየሆነ ያለ ወጣቱ ነው። ለስሙ በሃይማኖት ጥላ ውስጥ አለ። ነገር ግን በብዙ ሱስ ውስጥ ወድቆ ነው የሚገኘው። እግዚአብሔርን አያውቅም። እንዴት ይሆናል? የእግዚአብሔር ልጆች እግዚአብሔር እንድናውቀው በቸርነቱ ይርዳል። ባካችሁ ወጣቱ፣ ትልቁ ማምለጫ አለታችሁ እግዚአብሔር ነው። ብትቸገሩ እንኳን እግዚአብሔር ፊት ላይ መጣችሁ አልቅሱ። እግዚአብሔር መልስ አለው። ሌላ አማራጭ በምድር ላይ አትፈልጉ፣ የለም። የጉድለታችሁ ሙላት እግዚአብሔር ነው። የሕይወታችሁ ዋስትና እግዚአብሔር ነው። የተሻለ እናገኛለን ብላችሁ የገባችሁበት ሱስ ነፍስና ስጋችሁን ያጠፋ ይሆናል እንጂ አንድም የሚጠቅመው ነገር የለም። ከከተማ ከተማ ከስፍራ ስፍራ እየዞራችሁ በተለያየ ኃጢአት ውስጥ ብትወድቁ የህሊና ጸጸት እንጂ ሰላም የለም። እባካችሁ ወደ እግዚአብሔር ተመለሱ።
ለቅዱስ ጴጥሮስ የተሰጠው ይሄ ነው። እባካችሁ ወላጆች ልጆቻችሁን ወደ እግዚአብሔር መልሷቸው። ግድ የላችሁም፣ እግዚአብሔርን ይቅመሱት። መጽሐፍ እንደዚያ ነው የሚለው። እግዚአብሔርን ቅመሱት ይላል። ማንን ቅመሱት ይላል? ማንን ቅመሱት? ምን ይላል እግዚአብሔር? እስቲ እግዚአብሔር የቀመሳችሁ ሰዎች እጃችሁን አውጡ። ይል እግዚአብሔርን አልቀመሳችሁትም? አይጣፍጥም እግዚአብሔር ማለት ነው። እግዚአብሔር በቸርነቱ ይጠብቃል። ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱት ይላል። ምን እንደሆነ አልኳችሁ? እግዚአብሔር ቸር ነው። እግዚአብሔር ግድ የላችሁም። በተለያየ ሱስ ውስጥ ወድቀው እየተጨነቁ ያሉ ልጆች ይምጡ። እግዚአብሔር ቸር ነው፣ ይቀበላቸው። ብቻ ዛሬውኑ እግዚአብሔር ይስሙት። አሁን እግዚአብሔር ይስሙት። አለበለዚያ እኮ ትውልድ መተካት አይቻልም። እንኳን ሃይማኖት አገር የሚረከብ ትውልድ ማፍራት አይቻልም። ምክንያቱም ብዙ ነገር እየተሰራ ያለው ወጣቱ ላይ ስለሆነ እንዲመክን የመከን አይምሮ እንዲኖረው፣ ባዶ ሕይወት እንዲኖረው፣ ተስፋ የቆረጠ ሕይወት እንዲኖረው፣ እግዚአብሔር የለሽ ትውልድ እንዲሆን፣ ቤተ ክርስቲያንን የማያውቅ ወላጆቹን የማያከብር የሃይማኖት አባቶችን እንኳን የማይፈልግ ትውልድ እየመጣ አይደል? ከማን ነው የተገኘው? ከኛው አይደል? ባካችሁ መልሷቸው። እናንተም ውስጣችሁ አይሰበም በእነሱ ምክንያት። ቀድማችሁ ባለመጠንቀቅ ለቃችሁ አልባሌ ስፍራ ከወደቁ በኋላ እንመልሳለን ብትሉ ስትቸገሩ ውስጣችሁ ይሰበራል፣ ታዝናላችሁ። ስለዚህ መልሱ። የጠፉት ይመለሱ፣ የባዘኑት ይመለሱ፣ በሱስ ውስጥ የወደቁት እግዚአብሔር ይቅር ይላቸዋል፣ ይመለሱ። ከሃይማኖት የወጡት ከቅፋችሁ የወጡት ልጆች ይመለሱ። የሚሻላቸው እግዚአብሔር ስለሆነ ጴጥሮስን ምን አለው? ጠቦቶችን ጠብቃል። መጨረሻ ላይ ምን አለው? ለሶስተኛ ጊዜ ጴጥሮስ ትወደኛለህ? አዎ እንደወደህ አንተ ታውቃለህ ሲለው በጎችን ጠብቃል። በጎች የተባሉት ደግሞ አረጋውያን፣ አባቶች፣ እናቶች ናቸው። ብዙ አባቶች እናቶች ነጭ ፀጉር ብቻ ጭንቅላታቸው ላይ ያለ ከሃይማኖት የወጡ ቀላል አይደለም። እግዚአብሔር 70 ዘመን 80 ዘመን ጠብቆ እስከ እርግና አድርሷቸው እግዚአብሔር የለም ብለው የካዱ ቀላል አይደለም። ከእግዚአብሔር እቅፍ የወጡ ቀላል አይደሉም። እነዚህን እባክህ ጠብቅ ነው የሚለው ቅዱስ ጴጥሮስ። አረጋውያን ባለጸጎቹን ጠብቅ። እግዚአብሔር በሰጣቸው ሀብት፣ እኔ በሰጠኋቸው ሀብት ምክንያት ኃጢአት እንዳይሰሩ፣ ነውር እንዳይገኝባቸው፣ ነቀፌታ እንዳይገኝባቸው፣ ከእግዚአብሔር መንግሥት እንዳይለዩ፣ ከሃይማኖት እንዳይወጡ፣ ከሥነ ምግባር እንዳያፈነግጡ። ብዙ ሰዎች እንዲያሆኑ አላ ሀብታቸው ጣዖት የሆነባቸው፣ ቤተ ክርስቲያን ያነሰችባቸው፣ ቤተ ክርስቲያን መጥተው ወንጌል መማር ለእነሱ ትንሽ የሆነባቸው፣ ከሰው ጋር ተጋፍቶ ማስቀደስ ስጋው ደግሞ መቀበል በጣም ትንሽ የሆነባቸው ብዙ አሉ በዓለም። እነዚህን ጠብቅልኝ ነው የሚለው። ጠብቅልኝ እነዚህ ነው ሀብታቸው ይዟቸው እንዳይጠፋ። እግዚአብሔር ለቅዱስ ጴጥሮስ በሰጠው ስልጣን ሁላችንም ይጠብቃል። ጠብቅልኛል የምትወደኝ ከሆነ። ዛሬም እግዚአብሔር ጥያቄው ይሄ ነው። ትወደኛላችሁ ነው ጥያቄ። እግዚአብሔር እንወደዋለን ወይ? እግዚአብሔርን ትወዱታላችሁ? እኔ ልጨምር ብዬ እንወደዋለን እግዚአብሔር። እስኪ እግዚአብሔርን የምትወዱ
እንደሞኝ ልጠይቃችሁ ግድ የለም እንደሞኝ ሰውዬና ባንወደውን በጣም እስቲ ከፍ አድርጉ። የምትወዱት ነው ያልኩት። የምትወዱት እጃችሁን ከፍ እግዚአብሔርማ እንወደዋለን። አምላካችን ነው አባታችን ነው የምትሉ እጃችሁን አውጡ። ትክክል ነው። አመስግኑት። ጥሩ ነው እንወደዋለን። አዎ ግን የእግዚአብሔር ልጆች እግዚአብሔር ፍቅሩን የገለጠልን ራሱን እስከ መስጠት ነው። እኛ ደግሞ ቢያንስ ፍቅራችን ለእግዚአብሔር መግለጥ ያለብን ካልባሌ ነገር ወጥተን በሃይማኖት ጸንተን ቃሉን እየሰማን ከመቅደሱ ሳንለይ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን ነው እንወድሃለን ማለት ነው። ከዛ ውጭ እንወድሃለን የሚባል አይሆንም። ቅዱስ ጴጥሮስ ከዛ በኋላ በተግባር ነው የፈጸመው። በተግባር እወድሃለሁ እንደምወድህ አንተ ታውቃለህ ያለው ቅዱስ ጴጥሮስ ከዛ በኋላ ምንድን ነው ያደረገው? በቃ እስከ መስቀል ድረስ እንደ ክርስቶስ በእንጨት መስቀል ላይ እስኪሰቀል ድረስ አምላኩን ወዷል። ሃይማኖቱን ጠብቋል። ስነ ምግባሩን አጽንቷል። በሃይማኖት ጸንቶ እግዚአብሔርን አምልኮ እስከ መጨረሻው ድረስ እንዲያውም ዝቅ ብሎ ምንድን ነው ያለው? ወጣት በነበርክ ጊዜ አንተ ራስህ በራስህ ትታጠቅ ነበረ። አሁን ግን ሌሎች ያስታጥቁሃል። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት ነው ይላል ወንጌሉ ሲጨርስ። ከዛ በኋላ ቅዱስ ጴጥሮስ እኮ የለም አለ በቃ በፈለጋችሁት እንደ ጌታ አዎ እንዲያው ቁልቁል ሰቅላችሁ ግደሉ ብሎ ቅዱስ ጴጥሮስ በሮማ አደባባይ ቁልቁል ተሰቅሎ ነው በእንጨት ላይ የሞተው። ይሄን ያህል ነው ያመነው፣ ይሄን ያህል ነው የወደደው፣ ፍቅሩን የገለጠለት። አሁን ዛሬ ወንጌል ተማሩ መከራ፣ ንስሐ ግቡ መከራ፣ ሥጋው ደግሞ ተቀበሉ መከራ። ለነገሩ ምን ታደርጉ? መከራ ስለሌለ እንደ ልባችን ስለሆነ አሁን ክርስቲያኖች ነገር የምናወራው ፈተናም ስለሌለ መከራም ስለሌለ እኛ ፈተና የምንለው በሥጋችን የሚጎልብንን ነገር ነው። በሃይማኖታችን ዙሪያ ምን ጎልብን ያውቁ እግዚአብሔር ልጆች የትኛውን ዋጋ ከፈል ነው? አልከፈልንም። ስለዚህ ክርስቶስን መውደድ ማለት ንስሐ መግባት ነው። በሃይማኖት መጽናት ነው። በስነ ምግባር መቅናት ነው። የእግዚአብሔርን ቃል መስማት ነው። መስማት ነው የእግዚአብሔርን ቃል እንድንሰማው እግዚአብሔር ይርዳል። ዛሬም ጥያቄው ያሳዝናል። ትወዱኛላችሁ ነው ጥያቄው ዛሬ። ሌላ ጥያቄ የለውም። ምክንያቱም ሰው እግዚአብሔርን ከወደደ ኃጢአት አይሰራም። ሰው እግዚአብሔርን ከወደደ ጣዖት አምላክ አይሆንማ። ሰው እግዚአብሔርን ከወደደ ሌላ አምላክ የለውማ። ዛሬ ብዙ አማልክት ያሏቸው ሰዎች በምድር ላይ የሉም እንዴ? ሰው ነው ተፈጥረው አእምሮ ተሰጥቷቸው አምላካዊ ባህሪ ተሰጥቷቸው የመለኮት እስትንፋስ በሕይወታቸው ተሰጥቷቸው ዛሬም እኮ ጣዖት አምላኪዎች ቀላል አይደለም። ዛሬም በእግዚአብሔር ላይ ደባል አምላክ የሚያመልኩ ቀላል አይደለም። ዛሬም የአባቴ እናቴ ውርስ ነው ብለው በየጓዳቸው ምናምንት የሚያመልኩ ቀላል አይደሉም። ምናምንት የሚያመልኩ ቢራቡ የማያበላቸው፣ ቢጠሙ የማያጠጣቸው፣ ቢታመሙ የማይፈውሳቸው፣ ለቤተሰባቸው መከራ የሆነ ጣዖት በየጓዳቸው አስቀምጠው እግዚአብሔር እናመልካለን የሚሉ ቀላል አይደሉም። ይሄ ነውር ነው፣ ነውር ነው። እግዚአብሔር ያዝናል። ትወደኛለህ፣ ትወጂኛለሽ የእግዚአብሔር ጥያቄ ነው። እኛ እንሰማውም እንጂ ጣዖት ስናመልክ እዛ ጣዖት ቤት እያለን እግዚአብሔር መጥቶ ምን ይላል? ትወደኛለህ፣ ትወጂኛለሽ ውጣ። ቅዱስ ጴጥሮስን እኮ ውጣ ነው ያለው። ጥብርያዶስ ባህር ምን ትሰራለህ? ሰማያዊ ቁልፍ ይዘህ ውጣ ነው የተባለው። ስለዚህ ውጡ ባካችሁ፣ የእግዚአብሔር ልጅነት ይዛችሁ ጸጋ እግዚአብሔር በእናንተ ተሰጥቷችሁ ተወልዳችሁ ሰማያውያን ዜጎቹ ናችሁ። ከሥጋ ሐሳብ መውጣት አለመቻል፣ ከነውር ከኃጢአት መውጣት አለመቻል በእውነት በእግዚአብሔር ፍቅር ላይ ሌላ ነገር መከለስ ነው። ስለዚህ እንድንወጣ እግዚአብሔር ይፈልጋል። የቅዱሳን አምላክ በቸርነቱ ፍቅሩን በመስቀል ላይ እንደገለጠ ፍቅራችን እስከ ዕለተ ሞታችን ድረስ እንድንገልጥለት ሁላችንንም ያጽናል። በእውነት እግዚአብሔርን እንወደዋለን፣ እርስ በርሳችን እንዋደድ። እግዚአብሔርን እወዳለሁ የሚል ጣዖት አያምልክ። እግዚአብሔርን እወዳለሁ የሚል ሌባ አይሁን። እግዚአብሔርን እወዳለሁ የሚል ዘማዊ አይሁን። እግዚአብሔርን እወዳለሁ የሚል ዘፋኛ አይሁን። እግዚአብሔርን እወዳለሁ የሚል ሱሰኛ አይሁን። እግዚአብሔርን እወዳለሁ የሚል የሥጋ ሥራ ሁሉ ወጥቶ
ወደ መንፈሳዊ ሕይወት ከፍ ወዳለው እግዚአብሔር ወዳዘጋጀው ስፍራ ለማደግ ራሳችንን ጥረት እናድርግ። እግዚአብሔር ከሁላችን ጋር ይሁን። ስላስተማረን እናመሰግነዋለን። ቅዱስ አምላክ እግዚአብሔር የተማርነውን በልቦናችን ይጻፍልን።